ሰላም ውድ የቲጂ ቻናል ተከታታዮች በሙሉ እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ሁላችንም ወደ ትልቅ ከፍታ የሚወስደን አንድ መሰረታዊ ሚስጥር እናያለን። ብዙ ጊዜ ስኬታማ ለመሆን ማታ ደንበኛ እንቅልፍ መተኛት የለብሽም፣ እረፍት ማቆም አለብሽ፣ ራስሽን መበደል አለብሽ የሚሉ አባባሎች ተሰሙ ይሆናል። እኔ ግን ዛሬ ፈጽሞ የተለየ እውነታ ነግራችኋለሁ። ራስሽን ሳትወጂ የምታመጪው ስኬት ዘላቂ አይሆንም። ራስሽን መውደድ ከስኬት ጋር ያለው ጥልቅ ተያያዥነት ምንድነው? ጥቅሙስ ምንድነው? ዛሬ በግልጽ እናያለን። አብራችሁን ቆዩ። አንደኛውና ዋነኛው ራስን መውደድ የተስፋ መቁረጥ መድኃኒት ነው። ራስን መውደድ የተስፋ መቁረጥ መድኃኒት ነው። ራስሽን ስትወጂ ስህተት ስትሰሪ ወይም ቢዝነስሽን ሳይሳካልሽ ሲቀር ራስሽን አትግረፊው። ችግር የለውም ከዚህ እማራለሁ፣ በሚቀጥለው ይሳካልኛል ብለሽ ለራስሽ ታበረታቻታለሽ። ራስሽን ካልወደድሽ ግን በትናንሽ ውድቀት ተስፋ ቆርጠሻል። ስኬት ደግሞ በተደጋጋሚ ወድቆ ለሚነሳ ሰው ብቻ የሚሰጥ ምርጥ ስጦታ ነው። ሌላኛውና ሁለተኛው ለህልምሽ የምትሰጪው ዋጋ ይወስነዋል። ራስሽን ስትወጂ ለራስሽ ትልቅ ቦታ ትሰጫለሽ። እኔ ትልቅ ቢዝነስ፣ ለሰላማዊ ትዳርና ለተከበረ ህይወት እመጥናለሁ ብለሽ ታምኛለሽ። ይህ እምነትሽ ደግሞ መዳም ቤት ሆነሽ ብርሽን በየቦታው እንዳታባክኝ፣ ጊዜሽን በከንቱ እንዳታጠፊና ለህልምሽ በዲሲፕሊን እንድትቆጠቢ ጉልበት ይሆንሻል። ራስሽን መውደድ ማለት ለራስ ህልም ታማኝ መሆን ማለት ነው። ሶስተኛ የጤናና የውስጥ ሰላም ምንጭ። ራስሽን ስትወጂ ጤናሽን ጠብቂልሽ፣ አእምሮሽ ረፍት እንዲያገኝ ታደርጊያለሽ። ያለ ውስጣዊ ሰላምና ያለ ጤና የሚመጣው ብርና ስኬት ደስታ ሊሰጥሽ አይችልም። ራስሽን ስትንከባከቢ የምትሰሪው ስራ ጥረት ይኖረዋል፣ ውጤታማነቱ ይጨምራል። ሰዎችን በበጎ ስሜት ማገልገል ትችያለሽ። የግጥሙ ርዕስ በራሴ እቅፍ ውስጥ ሲከፋኝ አልገርፈው፣ ውድቀቴን አልቆጥረው፣ ማንነቴን ጥዬ በሰው አልቀይረው። ትላንት በሰራሁት በስህተቴ ውስጥ ራሴን አየኋት በትንሽ መስኮት ውስጥ። ፈተና ከሚባለው፣ ችግር ከሚባለው፣ መውደቅ ከሚባለው አየሁት ስኬቴን። ድንገት ማንነቴን ጠይቅ አምላኬን። በራሴ እቅፍ ውስጥ እጽናናለሁ፣ እኔ እመጥናለሁኝ ለትልቁ ግቤ፣ ለሰላሙ ትዳር፣ ለክብር ስኬቴ። አልባክንም ጊዜ በከንቱ የህልሜን መሰረት ገንባው በብርቱ። ዛሬ በመዳም ቤት ብደክም በላቤ፣ ለነገ የጸና ነው ግቤ። ግልጽ ነው ህይወቴ፣ ውድቀት ነው ስኬቴ፣ ጽናት ነው ጉልበቴ። ብቸኝነት ሳይሆን ትንሹ የኔ ምርጫ፣ እቅፌ ሆነልኝ የሰላሜ መውጫ። ነግቶ ሰው ፍለጋ ነበረ ልማዴ፣ ለካስ የራሴ እቅፍ ነው ትልቁ መጽናናቴ። አገኘሁት ዛሬ በሰው ፊት ከመቅለጥ፣ በሰው ቃል ከመጉዳት፣ ራሴን አቀፍኩት በክብር ልናዱ። በብርታት ማዕበሉ ቢነሳ ህይወት ብታስጨንቀኝ፣ እቅፍ አለችኝ አጥብቃ የምትዘኝ። እቅፌ ውስጥ አለች አጥብቃ የምትዘኝ። የውስጤን ጓዳማ የሚያቆም ማን አለ? በራሴ እቅፍ ውስጥ አለች ትልቅ ዓለም። ደስታን ፍለጋ ሰው ደጅ አልማልልም። በራሴ መንገድ ብርሃን እየመራሁ፣ በራሴ እቅፍ ውስጥ ሁሌን ኮራለሁ። ለመኖሬ ሁሉ እጓጓለታለሁ፣ ነገን በደስታ እጠብቀዋለሁ። አውቃለሁ፣ አምናለሁ፣ ጠንካራ ነኝ እኔ፣ ካሰብኩበት ሳልደርስ ተስፋ አልቆርጥም እኔ። ሰው አይኖር ከጎኔ፣ አይዞሽም አይበለኝ፣ ኃይልና ብርታት ጥንካሬ አይስጠኝ። ግዴለም ይተውኝ አያስታውሱኝ፣ በቃ ትተውኝ ይሂዱ ባውላለው ጎዳና።
በምድሩ አሸዋ በሰማይ ከዋክብት ዛፍ ከነቅጠሉ ቤት ከነፍራሹ ምግብ ከነወጡ ሰው ከነ ህይወቱ ካለ በምድር ላይ መድረሱ አይቀርም የስኬት ማማ ላይ ነገ ስታለቅሱ ማንንም እንዳላይ ወዳችኋለሁ ረቼ ከኔ ላይ ወዳችኋለሁ። ሌላኛውና የመጨረሻው አሁንም እንደተለመደው እህቶቼ የምወዳችሁ ራስ መውደድ ማለት ራስ ወዳድ መሆን ማለት አይደለም። እዚህ ጋር ልብ እንድትሉልኝ ማለት ነው። ለፈጣሪ ስጦታ ለሆነው ህይወትሽ ክብር መስጠት ማለት ነው። ዛሬ አንድ ፈተና ልስጣችሁ። ዛሬ ማታ ከመተኛታችሁ በፊት እኔ ውድ ነኝ ለትልቅ ስኬት እበቃለሁ ብላችሁ ለራሳችሁ ንገሩ። እስቲ ኮሜንት ላይ ደግሞ ራሴን ወደዋለሁ ብላችሁ በኩራት ጻፉልኝ። ይህንን ስትጽፉ ወደ ትልቁ ስኬታችሁ የመጀመሪያው እርምጃ እየተራመዳችሁ ነው። ነገ ደግሞ ራስን መውደድ ውስጥ የምናያቸው ተግባራዊ ደንበሮች በሚል ርዕስ እንገናኛለን። ብርታቱን ይስጠን። ወዳችኋለሁ። መልካም ጊዜ